ገንዘብ ሲቀበላት ይኖራል። አፈቅርሻለሁ ያለ ወንድ ሁሉ አያፈቅርም። አላፈቅርም ማነው አፈቅርሻለሁ ብሎ ያልተናገረ ደግሞ አያፈቅርም ማለት አይደለም። የበለጠ የሚያፈቅረው እንደውም ማይሽለጠለጥ ወንድ ነው። በትክክለኛ መንገድ ስንሄድ ማለት ነው። አፈቅርሻለሁ እያለ ስንቱን የገደላለ። አፈቅርሻለሁ እየተባለች አይደል እንዴ ሴት ልጅ እንደዚህ ጉድ እየሰራችውን እየላከች ያለችው እያታለላት ሌላ ሴት ጋር ተቀምጦ እችን የሚጠቀምባት። ይሄ ማለት እኮ ነው ትምህርቱ። አሁን እያስኬዱት ያለው ይሄንን ነገር ነው። ለምን እዚህ ጋር በስራው ስንሄድ በትክክለኛው ስንሄድ እሱ እዚህ ጋር ስራው እንዲበላሽበት ስላልፈለገ ይችኛዋን ደግሞ በዚህ ፓርት ስለሚፈልጋት ስራው እንዳይበላሽበት ከዚች ጋር እወድሻለሁ ሞትልሻለሁ። ሃይሚ ልንገርሽ ወደ ኋላ ልመልስሽና የመጀመሪያው ቪዲዮ እኮ አዳምጪኛ። የመጀመሪያው ቪዲዮ እኮ ምን ብለዋል የመሰለሽ መንደርደሪያ ሀሳብ ስትሰጠው ለትምህርት ሰው የሚለውንም ተናግራለች። እሷ ምን አለች? እሷ እኔ እኮ አንቺ ጋር መጣላት አልፈልግም፣ እወድሻለሁ፣ ከአንቺ ጋር መራራቅ መጣላት ምንም አልፈልግም፣ እባክሽ ተረጂ ብሎ ስላት ምን አለችው እሷ? ስሚ ምን አለችው እሷ? አንተ የምትወደኝ ብዙ ተመልካች ስላሉን ነው አለችው። አየሽ መንደርደሪያ ሀሳብ እኮ እዛ ጋር እሷም ሰጥተዋለች እኮ አንተ እኔን የምትወደኝ ብዙ ሰው ስለሚወደን ኦዲየንስ ስለሚወደን ለነሱ ብለህ ነው እንጂ ትክክለኛ ውደታ ኑሮ አይደለም እኔ ጋር አለችው። በማግስቱ ትላንትና ይችን ልጅ ይዞ መጣ። ካላመሽኝ ይዤልሽ እመጣለሁ አለችው። ከዛ ትላንትና ስመጣ ደግሞ ይሄ ነገር ተፈጠረ። አንዳንድ ይኸውልሽ መጋፈጥ አለባት የሚሉት እሷን እኮ እሱ አመጥቷታልና መጋፈጥ አለባት። ምን ማለት ነው ይሄ? ኧረ ቆም ብለን የምትጋፈጠው እነሱ እኮ ያደርጉትም ሃይሚ የቲክቶክ ማህበረተሰብ ቀርቶ እኔ ለራሴ አላደርገውም። ሃይሚ እውነት አይደለም። እኔ አሁን አንቺ ማለት ነው አስበሽ ያደረግሽውና ሳታስቢው ያደረግሽው ነገር አንድ አይነት ነው እንዴ? እቺ ልጅ እኮ ማሰብ አለባት። ሲቀጥል ደግሞ መረጃ አምጥቶ ልቧን ንጹህ ማድረግ አለባት። ሲቀጥል አንድ ጥያቄ ልጠይቅሽ ሃይሚ እዚህ ጋር ልንገርሽ፣ እዚህ ጋር ደግሞ አንድ ጥያቄ ልጠይቅሽ። አሁን ለምሳሌ እንበል ተጋፈጠችና ተጋፍጣ መጨረሻ ላይ የእሷ ባይሆንስ ምንድን ነው እች ልጅ የምትሆነው? ሁለት ልብ ነዋ፣ ሁለት ሜዳ ላይ ነዋ የምትቀረው። አየሽ ይህንንም ቁማ ማሰብ አለባት። አስባ ወስና እርግጠኛ ሆና በጋፈጥ ያዋጣኛል ወይ ብላ ነው እንጂ አንድ ነገር እርምጃ መውሰድ ያለባት። በችኳሉ እኮ የሚሆን ነገር የለም። እንደዚህ ብላ ገና በገና ሰው ግን ለምንድን ነው የምሰርቧት? ይኸውልሽ አንድ ነገር አለ ዛህርዬ፣ እሷ ተጋፍጣ ይዛው ሄደች። ይሄ ልጅ ታዘገየዋለች እንጂ የራሷ ማድረግ አትችልም። ምክንያቱም ልቡ እዚህ ጋር ካለ የኔ ነው ብላ ስለወሰደችው ብቻ የኔ ነው ትላለች። ታዘገየዋለች እኮ አሁን የኔ መልስ ተመለሰ። አሁን እዚህ ጋር ጨዋታውን መጫወት ያለበት ማን ነው? እሱ ነው ጨርሶ መምጣት ያለበት። እሱ ነው ቆሻሻውን ጠርጎ መምጣት ያለበት፣ ንጹህ አርጎ አስፋልት አርጎ መምጣት ያለበት እንጂ እሷ ምርጫው እንደሆነ የሚያሳውቀው መጨረሻ ላይ ነው። ከተጋፈጠ እኔ የመረጥኩት ብላ እኮ ነው የምትጋፈጠው። ኖ ተመርጫለሁ አንቺ ዞር በይ እኔን የመረጠው ብላ ነው የምታነሳው። አችልም። ለምን ሴት ልጅ ምርጫ ሆነ ተመረጠ አለቀ፣ አርፋ መቀመጥ ነው። ምክንያቱም አዎ እሱ እዛ ጋር መጋፈጥ ያቃተውን እሷ እዛ ረመጥ መግባት አለባት ነው እንደዛ ነው እያሉ ስለዚህ አንዳንዴ እኛ ቆም ብለን በችኮል የምንወስነው ውሳኔና በራሳችን እንኳን ዝም ብለን የምንወስነው ውሳኔና ዘግይተን ረጋ ብለን የምንወስነው ውሳኔ። ወተትም እኮ መጀመሪያ ፈሳሽ ነበር፣ ሲናጥ ነው ወፍራም የሚሆነው እርጎ የሚሆነው። ተግባባን? ያ ማለት ምን ማለት ነው? ቁጭ ብላ አስባበት አልማበት። ኦኬ ልጅቷ ያለችን ቃል ይሄ ነው፣ ይሄን ለምን እንዲል ይቻለ መረጃ አምጭልኝ እላታለሁ። እንደዚህ እሱ ማለት ማድረግ ያለበት እሱ ተጋፍጦ የቱ ጋር የተገናኘ ነው ሰላም ብለናል ሲመጣላት ነው እንጂ ተጋፍጣ ኦኬ በቃ አንቺ ትክክል አለሽም ዋሽተሻል ይቅርታ። አሁን ሃይሚ እዚህ ጋር የሰው አባባል ምንድን ነው? የቲክቶክ ውጭልኝ ማለት የምችለው እሷ ናት፣ እዛ ጋር ናት እንጂ አሁን ማለት አትችልም። ምክንያቱም ያልተጣራ ነገር ላይ ነው ያለችው። አሁን የተረዳሁት ነገር ምንድን ነው? የቲክቶክ ማህበረተሰብ ምንድን ነው አንቺን ነው የምወድሽ ብሏልና፣ አዎ አይደለም ነው አንቺ እኮ አንቺን ነው አላት እኮ እወድሻለሁ እኮ እንደዛ አላትና እንደዛ ብቻ ስሚኛ እወድሻለሁ አዳምጭኛ እወድሻለሁ ስላላትና አፈቅርሻለሁ ስላላት ይች ልጅ ሂዳ ሴቷን መጋፈጥ አለባት ነው በእነሱ አስተሳሰብ? የለባትም። ለምን አንድ ጊዜ ቀርቶ
ለምን አንድ ጊዜ ቀርቶ 1000 ጊዜ አፈቅርሻለሁ ብሎ አዋጅ አያረግም? እሱ አጥርቶ ያልመጣውን እሷ ምን ቤት ናት የምትጋፈጠው? የኔ ሀሳብ ይሄ ነው። ትታ መሄዷ ምንድን ነው ትርጉሙ? ማለት አፈቀራት አላፈቀራት አለችው። ኦኬ ጎትታ ና በቃ የኔ ነክ ና በቃ እሷን ትተህ እንሂድ። እሷ ማናት ያልተጣራ ነገር ውስጥ የምትገባው እንዴ? አለችው እኮ እሷ መሄድ ስለማትችል እኔ ልሂድ አለችው። እሷ አቤት ህዝቡ ግን ኧረ አንዳንድ እንደ ሰው እያሰብ እንደ ሰው እንተሳሰብ አለባት ለምትሉት ደግሞ እኔ የምፈልገው አንቺን ነው። ምርጫዬ ነሽ ያለን ሰውዬ ድጋሚ ኖ እኔ ነው እሷን ነው የምትፈልገው ብዬ አማራጭ ለምንድን ነው የምሰጠው? ለምንድን ነው ሁለት ሀሳብ እንዲያስብ አደርገው? መጀመሪያ እኮ ወስኖበታል ሄደች በቃ እሷን እንደሚፈልግ እንድታምነው ከፈለገ ማስረጃና መረጃ ይዞ አጠገቧ መቅረብ ነው። ፍላጎቱ ካለው ለእሷን በስትክክል የሚወዳትና የሚያከብራት ከሆነ ልቧን ሊያነጻላት ከፈለገ መረጃና ማስረጃ ይዞ መቅረብ ነው ያለበት። ይሄ ሰው በቃ ንጹህ አርጎ እንዲገባ ከፈለገ ያበላሸውን ነገር ማስተካከል ያለበት ያበላሸው ሰውዬ ነው እንጂ ያላበላሸው ሰውዬ እንዴት ነው አስተካክል? በምን ምክንያት ነው እቺ ልጅ የምታስተካክለው? በምን ምክንያት ነው የምትጋፈጠው? አልገባኝም። ምን ያው መጋፈጥ አለባት የምትሉ ሰዎች ምኑ ላይ ነው የምትጋፈጠው? አጥርቶ ስህተቱን የሰራው እኮ እሱ ነው። መጀመሪያ እኮ እሷ እንድታምነው ከፈለገ መጀመሪያ ሳታምነው የመጣችበትን ነገር ማጥራት የነበረው መጀመሪያ ነው ማጥራት የነበረበት። በምንድን ነው ማጥራት ያለበት? ይዟት ሄዶ ሳይቀመጥ ልጥጥ ብሎ ሳይቀመጥ አብረው ሄደው ይቅርታ እኔ የመጣሁት መንገድ ይሄ ነው፣ ካወዲያ ግን እኔና ሰዓድን እንድትገቢ አልፈልግም። አንቺ ውስጥ ምን እስከማወራ ድረስ ሰዓድን አስገቢያትና ሰዓድ ጋር ከዛ አስረግጦ ማውራት ነው እንጂ ያለበት እሷ ምን አንገባትና ነው የምታጠራው? የተበላሸን የተጨበላለቀን ነገር እንዴ! እንደ ሴት ልጅ እናስብ እንጂ እንደ ወንድ ነው እንዴ የምናስበው? እንዴት አደራችሁ? እንዴ አለን አንዳንድ ሰዎች የምታስቡትን ነገር አስቡ። እሷ አትረዳም፣ እሷ እንትን አትልም። ተነሱ ምንድን ነው የምትረዳው? እንዴ 3-4 ዓመት ዋሸች መታች ልጅ እንዴት ነው መረዳት የምትችለው? እንዴት ነው አልገባኝም። ለምን ነው ያስበሻል? ኖ ብሎ ነገር የለም። መቆማቅቷቸዋል። ተመርጣ ነው እንጂ ሚዲያ ያለባት እኔ ስለመረጠኝ መርጫለሁ። ኖ አመጣው ማንም ሰው አፈቅርሻለሁ ስላለ አፈቅርሻለሁ የተባለ ገንዘባችን እየተበላ ያለው የኔ ቆንጆዎች ሴቶች እኛን አፈቅርሻለሁ ማናውቀው ሰው አፈቅርሻለሁ ወድሻለሁ ካላንቺ ህይወት የለኝም እያለ ህይወት የለውም እንዴ? ባዶ ነው። ኩባያ ነው እሱ ውሃ የሌለው ኩባያ። ኧረ በእንደዚህ ያለ መንገድ ይሄ ነው ትምህርቱ። ትክክለኛ ትምህርቱ አሁን ይሄ ነው። ምክንያቱም ጥቅም በፈለገበት ቦታ ጥቅም ይዟል፣ ፍቅር በፈለገበት ቦታ ፍቅርን መሀል ላይ እየተጫወተ ነው ያለው። ይሄንን ደግሞ ልጅቷ መታ በመናገሯ ራሱ እኮ ለሴቷ እየጠቀመቻት ነው። የሚሰራበትን ሴራ እኮ ልታጋልጣትን የመጣችው ያላትን ነው እኮ የተናገረች። አንቺን የምፈልገው ለስራ ነው ብሎሻል ብላ መናገሯ ምንድነው ጥፋቷ? ሴቷ አልገባኝም። ጥፋቷ ሴቷ እዚህ ጋር ይሄ ነው ማለት ያው ሴት ሲመጣን ያመኛል እንጂ ጥፋት አለባት ምናምን አላልኩም። ጥፋት የለባትም። እሱ እኮ ያመጣው ነገር ነው። ሄዶ ባያገኛት ኖሮ እቺ ሴት አትመጣም። እዚህ ጋር የራሱን ህይወቴ ናት ብሎ የያዛትን ሴት አሳምኗት ቢሆን ኖሮ እቺ ልጅ አትመጣም ነበር። ለምንድን ነው ሴቷ ላይ የምንፈርደው? ወንዱም ችግር አለበት። ለምን ሳይናገር በመሄዱ የድሮ ህይወቱን ደግሞ ሳያጠራ ህይወት ላይ ስለገባ አለቀ። ህይወት ላይ ስለገባ ነው። ሌላ ምንድን ነው አዲስ ነገር እሷ ላይ? ለምን ነግሯት እኮ ቢሄድ ችግር የለም። ይዟት መሄድ ነበረበት። የመጀመሪያ ጥል እንደተፈጠረበት ያውቃል። ቤቱ ላይ ብጥብጥ እንደመጣ ያውቃል። በዚህ ነገር የመጣበትን ደግሞ ኦኬ በቃ ለእንደዚህ ነገር ልንሄድ ነው፣ ተነሽ እንሂድ፣ አጥርተን እንምጣ። አንቺም ልብሽ ውስጥ እንትን ቂም ይዘሽም ቢሆን ሳታምኝ እንድትቀመጪ አልፈልግም፣ ተነሽ እንሂድ ብሎ ብድግ አድርጎ መምጣት ነው እንጂ ያለበት። እሱ መጀመሪያ ሊያገኛት ሊመጣ የነበረው ለሌላ ነገር ቢሆን እኮ አሁን ኦኬ እሷን ልታገኝ ነው እንደ መጣኸው ብላ ነው የምታስበው እች ልጅ። ኦልሬዲ የምናስበው ቅንጭላታ ላይ ይሄን እኔ ራሴ ቅንጭላቴ ላይ የሚመጣብኝ ይሄ ነው። ለምን
አዎ ለምን እንወሻሻለን? የእውነት እናውራ። ለምን እሷ ላይ ስንፈረዳለን? ለካ ብር ያላት አጌጥህ ነው እንዴ ብያዴት እኔ እስካሁንም እንትን እያልክ ነው ያልኩት። የተለያየሁበት ምን ነው አሁን አስቢ። በዚህ ጨመረ። ይሄ ልጅ ግን አንቺን ብር ሲጠይቅሽ የለሽም ሲልሽ ሌላ ሴት ጋር ተገልብጦ ብር ያላት ጋር ሄደ። ይሄ ማለት በቃ ያ ሰው ሲሄድ ወረድ እያስተማሩ እኮ እንደዚያ ነው። አንድ ሴት ልጅ ምን በህይወት የመጣ ነገር በቲክታክ ታውቀውና የኔ ፍቅር የኔ ቆንጆ ምናምን ሲላት የራሳችን ሀገር ልጅ ናትና በቃ ወዶኛል ትልና አብረን ነው። እሱም የራሳችን ሀገር ልጅ ነው፣ እሷም የራሳችን ናት እና ወዶኛል በቃ አፍቅሮኛል ትላለች። ቲክታክ ላይ ነው። ምን ታደርጋለች? ገለዋን ትልካለች። ገለዋን ከላከች በኋላ አፈቅርሻለሁ ስላላት ነው ይሄ ሁሉ። አየሽ፣ ለምን አፈቅርሻለሁ አይላትም ለምትሉ ሰዎች ነው። አፈቅርሻለሁ ስላላት ያፈቅራታል ማለት አይደለም። ስላልነገራትም አያፈቅራትም ማለት አይደለም። አፈቅርሻለሁ ስላለ ገላውን ከላከችለት በኋላ ምን አደረጋት? ገላሽን እለቅልሻለሁ ሚዲያው ላይ 400,000 ብር አስገቢልኝ ብሎ አላት። እሺ አሁን እዚህ ጋር ምንድነው መልሳችን ታዲያ? ነይ እስቲ ሳሚልኝ ግቢ ትንሽ ልርገጥሽ። መረገጥ ፈልገሻል መሰለኝ። ነይ እኮ ምን መልስ አለኝ? ምክንያቱም አፈቅርሻለሁ ብሎ ነው የበላኝ እንጂ ራሴ ልክ ያለ እንዴት ነው የምመልሰው? ሀይሚዬ እንዴት አደርሽ? ሰላም እንዴት ነሽ? ሳሚልኝም ታት ትክክል አላደረግሽ ትጋፈጥ ያልሽበትን መንገድ ብቻ የምፈልገው አስረጅ። እኔ ትጋፈጥ ያልኩበት መንገድ ለምን መሰለሽ? ያም መጥቶ እንዲህ ነው ሲል ይሄ መጥቶ እንዲህ ነው ሲል ይሄ መጥቶ እንዲህ ነው ሲል ሁል ጊዜ ይቺ ልጅ በሱ መጎዳት የለባትም። ማንም አፉን ከሚከፍትባት ቀጥታ እንዴ ይሄን ያህል ልጅነቷን ጨርሳ አብራ ተጉዛ እዚህ ድረስ ደረጃ ደርሳ ስንት ነገር ሆና ስንት ነገር እያደረጓት ዛሬ መታ ዞር ብላ ያላየችው በሷ ይሄ ልጅ ከፍ ሲልና ሲታይና ንብረት ሲይዝ ነው መታ አንቺን ለስራ ነው የሚፈልግሽ እሱ አንቺን አይፈልግሽም የምትላት ምን ስለሆነች ነው? በዚህ ነው እኔ እኮ ሀይሚዬ ትጋፈጥ ያልኩት። ለዛ ነው አንቺ ነሽ ወይ ለዚህ ያበቃሽው? እኔ ብዙ ነገር ከሱ ጋር ሲደርስብኝ አንቺ የት ነበርሽ እንድትላትና እንድትናገራት ነበረ እዛ ጋር እኔ የጠበቅኩት። አሁን ደግሞ ካስረዳሽ ስታስረጂ ስሰማ ደግሞ ትክክል ነሽ እዚህ ጋር ማለት ነው። ትክክል ነሽ። ኦኬ ለዛ አሁን ይኸውልሽ አሁን እዚህ ጋር አብሮኝ ነው ያሳለፈው ይሄ ሁሉ አመት የት ነበርሽ እያለ ያለው ትበል ነው እያላችሁ ያላችሁት እናንተ። የኔ ሀሳብ ሀሚዬ ይሄ የኔ ሀሳብ የሌላ ሰው ሳይሆን የራሴ ሀሳብ ነው። ቁጭ ብዬ ያሰብኩት ነገር ነው። ሄጄ ነበረ ሶሪ። እዚህ ጋር አሁን እናንተ ትጋፈጥ ያላችሁት የመጣውን ሴት ማስተናገድ አለባት ነው ያልሻለሽው የነበረው አይደል? አይደለም ማስተናገድ ሳይሆን ይችል ደከማት። ያቺም ትመጣና ሌላ ታወራለች፣ ያቺም ትመጣና ሌላ ታወራለች። የለፋችው የደከመችው የተሰደበችው ልጅነቷን የጨረሰችው አንድና አንድ ማለት ነው ይቺ ልጅ ሀይሚዬ ብር ምዛጋ ማንም አይደለም። እኔ ያልኩት እሷ ልክ እሷ በደከመችው እሷ በለፋችው እሷ ሚዲያውን ባሳወቀችው ስትዘቀዘቅም ስትሰደብም ሲጻፍባትም የነበረችዋ ልጅ ያቺ የት አባቷ ሆና ነው አሁን ዛሬ መታ እሱ ለስራ ነው የሚፈልግሽ እንጂ የሚወደው የሚያፈቅረው እኔን ነው
ብላ ስትላት ልቡ ያለው እዛ ጋር ከሆነ እየዋሸ ከሆነ ማለት ነው። ተግባባ። ትክክል ነሽ። አሁን ጋር እሷ ማትጋፈጥበት መልኩ ጥፋቱ ያለው ማላይ ነው፣ ወንዱ ላይ ነው። እሱ ላይ ያጠፋው ጥፋት እሱ ስለሆነ እሱ ነው እንጂ አጥርቶ ማልምጣት ያለበት ባልጠራ ነገር ላይ ተጨማለቂ እያላችኋት እኮ ነው እናንተ እያላችሁት እኮ ይሄ ነው። ታዲያ ምንድን ነው እያላችሁ ያላችሁት? አሁን እሱ አጥርቶ ነው መምጣት ያለበት። ንጹህ እሷ እንድታምነው ከፈለገ ያንን ነገር ጥርት አድርጎ ወተት አድርጎላት እራሱ ነው እንጂ ማቅረብ ያለባት። ያልተጣራ ነገር ላይ ኖ እኔ ይሄን ሁሉ አመት ኖር ያለው ከአንተ ጋር 2 አመት ሙሉ ኖር ያለው ከኔ ጋር ነው መሆን ያለብን። ለምን የሌለውን ልብ ኑርልኝ እያለችሁ ይኑር እያላችሁት እኮ ነው ያላችሁት እናንተ። ግን እዚህ ጋር ምን ትክክል ምርጫው አድርጓታል አይደል? ምርጫው እስካደረጓት ድረስ ደግሞ አጥርቶ ማለት ያለበት እሱ ነው እንጂ እሷ አይደለችም የእሱን ነገር የምታጠራለት። ልክ ነሽ። እሷ እኮ ማለት መርጧት ነው እንጂ አማራጭ ሆነ አይደለም። መርጧት። ትክክል ነሽ። እዚህ ጋር እሷ ሲመጣ መርጧት ሁሉም ነገር ሊችል ነው ይመጣ። ሁሉም ነገር ሊችል ከመጣ ደግሞ እሷን ጭንቅላቷን አሳምኖ ልቧን አስተካክሎ ጭንቅላቷን አዝድቶ ነው እንጂ መምጣት ያለበት። ኦኬ እንደዚህ ስላለች በቃ እኔን ስለመረጠኝ ና በቃ እንሂድ ለምንድን ነው የምትለው? ጭቃ ነው አላጠራውም። ልክ ነሽ። አላጠራው አጥርቶ ነው መምጣት ያለበት። እዚህ ጋር ምንድን ነው ማድረግ ያለበት? እሱ እንዲያጠረው እሷ ዞር ማለት አለባት። ትክክል ነሽ። በቃ ትክክል ነሽ አይንዬ። እሱ እንዲያጠረው እሷ ዞር ማለት አለባት። አጥርቶ ሲመጣ መብቴውን ይዞ መቀበል ነው እንጂ ምክንያቱን ሳታውቅ ኖ እንድታምኝ ማደርገው ነገር አለ ብሎ አስቀምጧት እራሱ ነው። 3ቱንም አስቀምጦ አምጪ ይሄን የተገናኘንበትን ቦታ ላይ አምጪ፣ የተደዋወልበትን ቦታ ላይ አምጪ። አንቺን የቱ ጋ ነው ማገኝሽ? እኔ ከእሷ ጋር ሆኜ ለስራ ነው ያልኩሽ ቦታ የቱ ጋ ነው ብሎ አምጥቶ መረጃ አምጥቶ አሳምኖ ነው እንጂ ዝም ብላ እሷ የምትገባው ከብት ናት እንዴ? አልገባኝም። አብራ 2 አመት ስለሆነች ብቻ የእሷ ያልሆነን ነገር መያዝ ትችላለች? ኧረ እግዚአብሔር ይጠብቃት። እግዚአብሔር የሰማይ አምላክ ይጠብቃት። አትችልም። ምንድን ነው መሰለሽ እግዚአብሔር የያዘው ነው፣ እግዚአብሔር ያደረገውን ነው እንጂ የሚሆነው እኛ ባል ነው አይሆንም። እኛ ብንኖረው ብዙ ደረጃ ላይ ደርሰን ነበር። ግን አሁን እዚህ ጋር እሷ መጋፈጥ አለባት የምትሉት ነገር እኔ አያስማማኝም። እሱ አጥርቶ አምጥቶ ነው ማድረግ ያለበት። ትክክል ነው። በቃ አሁን ተረዳሁሽ አይብዬ፣ በጣም ነው የተረዳሁሽ። ምን መሰለሽ የተረዳሁሽ እዚህ ጋር ይቺ ልጅ እውነትሽን ነው አፈቅርሻለሁ ቢላትም ልቡ ውስጥ ከሌለች አፈቅርሻለሁ ምን ያደርግ? ትክክለኛውን ነገር እውነታውን ከዚች ልጅ ጋር ያለውንና ኮኔክሽን እዚች ጋር ትክክለኛ ኑሮ መኖርና ትልቅ ቦታ መድረስን የሚፈልግና ማድረግ ያለበት ማን ነው? አንድና አንድ እራሱ ነው። በቃ ትክክል ነሽ። አመሰግንሻለሁ። በቃ አመሰግንሻለሁ። ጥፋት የጠፋው አልኩሽ እኮ መጀመሪያ ጥፋት የጠፋው ለምን? አንዳንድ ሰዎች ደግሞ አላችሁ፣ አንዳንድ ሰዎች አሉ ደግሞ ምን እንደሚሉ ታውቂያለሽ? የድሮ ያለፈ ህይወት ነው የሚባል ነገር አለ። ያለፈ ህይወት ቢሆን አይደል እንዲ አሁን እየመሰቃቀላቸው ያለው። አሁን እዚህ ጋር ማለት ነው አይብዬ፣ አንድ ነገር ልንገርሽ፣ እዚህ ጋር ማለት ነው አሁን ብሩኬ በሄደው መንገድ ሀሳቡ እኛ ደግሞ እዚህ ጋር መቼም አስተያየት እንድንሰጥ አይደል ኦዲየንስ የተባልነው። ትልቁ ስህተቱ እንደኔ ደግሞ ያሰብኩት ምን እንደሆን ታውቂያለሽ? ቡታጅራ ብሄር ነው ሲል ለምን አንቺ እኔ ሀይሚዬ እኔ አንቺን ማጣት አልፈልግም። ይቺን ልጅ ማጽዳት አለብኝ። ከዚች ልጅ ጋር ሄጄ ሁሉን ነገር መጨረስ አለብኝ። ይሄንን አስተካክዬ ነው ከአንቺ ጋራ በደንብ ህይወታችን ማራመድ የምችለው። በመሀል ገብታ ህይወታችን እንዳትበጠብጥ ወይንም ደግሞ ከኔ ጋራ ትጋፈጫለሽ እንሂድ ቢላትና ቢነግራት ማለት ነው ትክክለኛ ሀይሚዬ እንደሚፈልጋት ስለምታውቅ አብራው ትጋፈጣለች። እሱ ግን ይሄንን ነገር ፕራይቬት ነው የሚባል ይሄ ፕራይቬት ገደል ቢገባ ጥሩ ነበረ። እኔ ምንም አይመቸኝም ይሄ ፕራይቬት የሚባለው ነገር። ይሄ ፕራይቬት ነው፣ የኔ ፕራይቬት ነው። ሁለተኛ ደግሞ እዛ ጋር ማለት ነው ለእሷ ቦታ መስጠት አልነበረባትም። ግን አሁን ማለት ነው እኔ አንድ ነገር ልንገርሽ፣ ይሄንን ነገር እንደዚህ ነው። እኔ የምፈልገው አንድና አንድ የምወዳት የማፈቅራት ሀይሚን ብቻ ነው እንጂ አንቺን አይደለም። እኔ አንቺን አልፈልግም። እዚህ ጋር ከዚህ አንቺ ምንም የለውም ብለን
አውጥተሽ ስትጥይኝና ከነ ፍቅሬ ስትጥይ ፍቅሬን ሰብስባ ለዚህ ያደረሰችኝ አንድና አንድ ህይወቴን የመራቸውም ሆነ ህይወቴ ውስጥ ልቤ ውስጥ ያለችው አንድና አንድ ሀይሚዬ ብቻ ናት። የምወዳትም ማፈቅራትም እሷን ነው። የነገ ህይወቴ እሷ ናት። እኔ አንቺን አልፈልግም። ከአንቺ ጋር ግንኙነት የለን። እንደ ማንኛውም ጀመርን። ስለማትፈልጊኝ ተውሽ። ህይወቴን 2 ዓመት ሙሉ ህይወቴን አብሬያት የዘለኩት ብዙ ነገር እዚህ ደረጃ ስኬት ላይ ደረስኩት እሷ ናት። አንቺን አልፈልግም ቢላት ራሱ ትናንትና ማለት ነው ሁሉም ነገር ይቋጭ ነበረ። እሱ ግን እዛ ጋር ይሄንን ነገር እወድሻለሁ ይወዳታል፣ እናውቃለን። ፍቅሩን ነው ያላወጣው እንጂ ከመውደድ አይደለም። ጭንቅላቱ እስከሚዞር በአናቱ እስከሚዘቀዘቅ ይወዳታል። ይሄ አገር ያወቀ ነው አይደለም? አገር ያወቀ ሚዲያ ያወቀ ጠንቅቃ እናቱ ታውቃለች። እናቱ እንኳን ከሷ ሌላ ማንንም እንደማይፈልግ የምታቅሰው ናት። እናት 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 የተባለች እናት፣ የእሱ እናት የተባረከች እናት። እውነቴን ነው የምለው። እና ስህተት የሰራው ትናንትና ብሩኬ ይሄንን ነበረ። ይሄንን ነገር ትናንትና ካት ቢያደርገው ሁሉም ህዝብ ተነስቶ ለማን ነው እሱ የሚሆነው? ወደ እሱ ይሆንና ይችን ሴትዮ በአንድ ጊዜ ማስወገድ ይቻል ነበረ። እሱ ገና ዝም ብሎ እያለባበሰ እኛንም በሽተኛ አደረገ። አዳምጪኝ ሳሚልኛ አንድ ነገር አለ። ይኸውልሽ አሁን ስራን የተያዘው ስራ እስከተያዘ ድረስ ደግሞ አይዲያውን እየቆረጡት ነው እንጂ የሚያመጡት በአንዴማ ከሆነ ስራ አይደለም። እነዚህ ልጆች እኮ ስራ ነው የያዙት። ዩቲዩቡን የከፈቱት ለስራ ነው። ሲቀጥል ደግሞ የምትሉት ነገር ስንቴ ነው እሷን እየሰበረ የመጣው? መጀመሪያ አላጠራም። ምክንያቱም እሷ ሰማች። የሰማችውን ማስረዳት ነበረበት፣ አላስረዳትም። ሁለት ቡታጀራ መጡ። ኦኬ ተጨረሰ። ቡታጀራ መጡ። ካገኛት በኋላ ይሄን ነገር አውቃለች። እሷ አውቃለች አይደል? ጭንቅላቷ ውስጥ ተነግሯታል። መታለች። እውነታውን ይዛ መታለች። በቪዲዮ ተነግሯት መታለች። የት ነበርክ ብላ ያለችው ሰዓት ላይ የት ነው የነበርከው ያለችው ሰዓት ላይ ኦኬ በቃ አሁን የመጣሁበት መንገድ ትክክል አይደለም፣ አልዋሽሽም። ልጅቷን እንደዚህ ልላት ሄጄ ነበር ቢላት ኖሮ ግንኙነት የላቸውም ብላ ልታምንለት ትችላለች። እሱ ግን ምን አረጋት? ካዳት። አልነበርኩም፣ የትም አልነበርኩም፣ አታውቂያትም፣ ጓደኞቼ ጋር ምናምን እያለ ካዳት። ይሄ ነው እዚህ ጋር ነው ዋናው መስመር የተበላሸበት። ብዙ መንገድ ሊያስተካክል እኮ እች ልጅ ተጋፈጡ ለምትሏት ነው እየተናገርኩ ያለሁት። እች ልጅ ብዙ ነገር ለመረዳት እኮ መታለች። እች ልጅ በፍቅር ጠይቀዋለች። የት ነበርክ ብላ ጠይቀዋለች። የት ነበርክ ብላ ስለጠየቀችው የት ነበርክ ባለችው ሰዓት ኖ እንደዚህ ልጅቷ ያስቸገረች ልጅቷ ጋር አቁሚ፣ ከህይወቴ ውጪ ሊላት ሄጄ ነበረ ቢላት ኖሮ ድንገት ትንሽዬ እምነት ለሱ ይኖራት ነበር። ልጅቷ መምጣት አያስፈልጋትም ነበረ። ገባሽ አይደለ? አሁን እዚህ ጋር መጋፈጥ ለምትሉት ነገር ተጋፍጣለታለች እኮ። ጠይቀዋለች። አልጠየቀችውም አይደለም፣ ጠይቀዋለች። እቺ ልጅ በትክክል ጠይቀዋለች። ኖ የኔ እናት ከአንቺ ጋር ህይወቴን ስለምፈልግ አንቺን ማጣት ስለማልፈልግ ሄጄ አናገርኳት። ውጪ ከህይወቴ ብያታለሁ። ከእንግዲህ በኋላም ደግሞ እኔና እሷ አቁመናል፣ አንገናኝም። ይሄ ልላት ሄጃለሁ። ስላስረኩሽ ግን ይቅርታ ማለት ነበረበት ስላልነገርኩሽ። ግን እሱ ምን አለ? ግግም ብሎ የትም አልነበርኩም፣ ቪዲዮን እስክታሳየው ድረስ የትም አልነበርኩም እያለ የነበረው ገባሽ? እንዴት ነው እንድታምነውና አምነው እንድትቀጥል የምታደርጉት? አልገባኝም። ማሰብ አለባት ቁጭ ብላ። አሁንም እኮ ሙሉ ስህተት ያለው ራሱን ሊያሳምን ያልቻለ አንድና አንድ ልጁ ነው። በቃ እኔ ሀይሚ እግዚአብሔር ይስጥሽ ሁሌ እችን ቃል የሚጠቀመው ሁሉም በመጣ ቁጥር ለስራ ነው የሚሏት አጠቃቀሙ እንዶ ታውቂያለሽ። ከኛ አንደበት ላይ የተወሰደ ነው። ከኦዲየንሶቿ ላይ የሚወሰደውን ንግግር ነው እዛ ጋር የሚናገሯት። እሱ እኮ ውሸቱን ነው፣ አይፈልጋትም። ለስራ ነው የሚፈልጋት። ሌላ ሴት በሞላበት አገር ላይ እሱችን የሚፈልጋት ይመስላችኋል ተብሎ የሚወቀሰው ወቀሳ ነው። አማርኛውን ይዘው እየመጡ እያስተካከሉት ያሉት በደንብ ይግባችሁ። ኦዲየንስ ነው ለዚህ ያበቃችሁ። በቃ ታዲያ ምንድን ነው ልጅቷ ላይ የምትፈርዱት? እኔ አልፈርድም። ስትፈርጂ ነበር ማነው ሀይሚዬ? እኔ አልፈርድም።
ምን አልሽኝ? ኧረ ፈረዱባት እንጂ ማታ እየፈረዱባት አልነበረም? ምንድን ነው ያለችኝ? ራሱ ቅድም ስትፈርድ ነበር ስተተኛ ናት እያለች ለማለስ አሁን ተረጋ። እሙ ቤት የውልሽ እሙ ቤት እንደውም ማለት አይደለም። አይ መጋፈጥ አለባት ያለችው እሙ ናት። እኔ የተናገርኩት ብሩኬን ነው። እሙ ቤት ነው እሙ መጋፈጥ አለባት ያለችው እሙ ናት። አይደለም ይኸውልሽ፣ አይደለም እሙ ያለችው ሁል ጊዜ እንደዚህ መሆን የለባትም መጋፈጥ አለባት ብላ ያለችው እሙ ስትል እኔ መጀመሪያ ተናገር ነው ያወራችሁት። አይደለም እንግዲህ እሙን ጠይቃት ፋሚሊኝ አለች ካልሽ አይደለም እሙ ከዛ በፊት የምትባለው ዩዘርዬ ያለችው ዩዘርዬ አይደለም ዩዘርዬም ያለችው